በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች የእመቤታችን ቅድስት ማርያም ቀርበናል። እንደምሰነበታችሁ እግዚአብሔር ይመስገን። ይህ በአዲስ አበባ ደብረ ገነት ቅድስት ኪዳነ ምሕረት እና ቅዱስ ገብርኤል ቤተክርስቲያን ፍኖተ ሎዛ ሰንበት ትምህርት ቤት የሚዘጋጅ ፍኖተ ሎዛ ፖድካስት የሚባል አዲስ መርሃ ግብራችን ነው። በዚህ መርሃ ግብራችን የተለያዩ ወቅታዊ የሆኑ ጉዳዮችን ለወጣቶች የሚሆኑ እንዲሁም አጠቃላይ የመንፈሳዊ ሕይወታችንና ቤተክርስቲያናችንን የሚነኩ ጉዳዮችን የምንነጋገርበት የምንወያይበት መርሃ ግብራችን ነው። ፕሮግራማችን እንድትከታተሉ በእግዚአብሔር ስም እንጋብዛለን። በቅድሚያ ወደ ስቱዲያችን እንኳን በደህና መጣ። እንኳን ደህና ቆያችሁ። ወደ መርሃ ግብራችን ከመግባታችን በፊት ራሳችን በማስተዋወቅ እንጀምራለን። ራስን ሲል ታስተዋውቃለህ? እሺ፣ ስሜ ጸጋ ደምስ ይባላል። ያው በሰንበት ትምህርት ቤት በመምህርነት እና እንዲሁም ደግሞ የግብርና አማካሪ የአግሮኖሚስት ነኝ። ይሄ ነው ሙያ። በጣም ጥሩ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ጥላችን አክብረ ስለተገኘልን። እሺ፣ የዛሬ መርሃ ግብራችን የሚሆነው ስለ ሴኩላሪዝም ነው። ሴኩላሪዝም ትርጉሙን በኋላ ላይ በደንብ በስፋት እንመጣበታለን። ነገር ግን ሴኩላሪዝም ወይንም ዓለማዊነት ምንድን ነው? ከእንደገናም ደግሞ ይህ ዓለማዊነት በአሁኑ ሰዓት በዓለማችን ላይ እንዲሁም ደግሞ እኛ ተኮርን የምናየው ወደ መንፈሳዊ ሕይወታችን ወደ ቤተክርስቲያናችን ያለውን ተጽዕኖ እሱን በደንብ እናያለን እና መፍትሄዎች ውስጥ ደግሞ ምን ይመስላሉ የሚለውን ለማየት እንሞክራለን ባለን መርሃ ግብራችን ማለት ነው። እንደ መግቢያም እንዲሆነን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር ላይ እንዲህ ብሎ ተናግሮ ነበር። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሎ ቅዱስ ጳውሎስ ያስተምራል። ስለዚህ ይህን ዓለም አትምሰሉ ብሎና ስለዚህ ምን ማለት ነው? በአሁኑ ሰዓት ደግሞ ዓለሙ በሴኩላሪዝም አስተሳሰብ በጣም ብዙ ተጽዕኖ ውስጥ ወድቋል እና ከምንነቱ እንጀምራለን ማለት ነው። አባቶቻችን ነገርን ከስሩ ውሃን ከጥሩ ብለው ይናገራሉ። ስለዚህ ቃሉ ምንድን ነው? ሴኩላሪዝም ወይም ዓለማዊነት የምንለው ነገር ምንድን ነው የሚለውን በማየት እንጀምራለን። ሴኩላር ማለት ዓለም ነው። ሴኩላሪዝም ማለት ደግሞ ዓለማዊነት ማለት ነው። ሴኩላሪዝም ማለት ዓለማዊነት ሲባል ብዙ ጊዜ ለምሳሌ ዓለም ሲባል እኛ ምን ስለው ነገር አለ። ዓለም ሲባል በመንፈሳዊ በመጽሐፍ አክሲማሮስ ላይ እንደምናየው 20 ዓለማት እንዳሉ ተምረናል። ዓለማትን ነፋስ ዓለም፣ የመሬት ዓለም ይባላል፣ የምድር ዓለም ይባላል እና ከሱ ውስጥ ደግሞ አንደኛው እኛ የምንኖርበት ምድር አለ በተለየ መልኩ ማለት ነው። እና ከሱ ውስጥ አሁን ዓለማዊነት ሴኩላሪዝም የሚደነቅበት ሁኔታ ማለት ዓለም ሲባል የሚወደድበት ሁኔታ አለ። ከዛ ደግሞ የሚነቀፍበት ሁኔታ አለ። ለመንፈሳዊ ጉዟችን ለመንግስተ ሰማያት በምናደርገው ጉዞ ውስጥ የማይወሰድበት ሁኔታ አለና ስለዚህ ይህን ሁለቱን መውሰድ አለብን። በመጀመሪያ አሁን ሴኩላሪዝም ሲባል ትርጉሙ ምንድነው ሲባል የመንፈሳዊ የሆነውን ነገር ወስዶ ወደ ለዓለማዊ ነገር መጠቀም ወይ ለመንግስት አገልግሎት ወይ ለህዝባዊ አገልግሎት መጠቀም እና ለቁሳዊ ለሆነ ነገር ብቻ ትኩረት ማድረግ ሴኩላሪዝም ይባላል። ይሄ ምንድነው ሲባል ለምሳሌ አንድ ሰው ከተወለደበት እስከሚሞትበት 70 እና 80 ዓመት ድረስ ብቻ ማሰብ ከጀመረ ሴኩላሪዝም ወይ ደግሞ ሴኩላር ነው ይባላል። ሴኩላር ነው ይባላል። መንፈሳዊ ሰው ይባላል። ለምን ነው ሲባል ከሞት በኋላ ስላለው ህይወት አያስብም እና ስለዛ አይሰራም ማለት ነው። አሁን ያ ነው ያለው ህይወትና ያለው እይታ ትርጓሜ። አሁን ትርጉም ቃሉ ራሱ የላቲን ነው። ሴኩላሪዝም የሚለው ቃሉ የላቲን ነውና ለመጀመሪያ ጊዜ የቤተ ክርስቲያን የሆነውን መሬት ወስደው ለመንግስትና ለህዝብ አገልግሎት ሲጠቀሙ ሴኩላሪዝም ሆነ። ስለዚህ አንድ ሰውም ሴኩላሪዝም ነው የሚባለው ምንድነው ሲባል መንፈስ በስላሴ ጥምቀት በስላሴ ልጅነት አግኝቶ ቅዱስ ሥጋውና ክቡር ደሙን ተቀብሎ ከዛ ክርስቶስን መስሎ ከእግዚአብሔር ጋር ህብረት ፈጥሮ መኖር ሲገባው ለቁሳዊ ዓለም ለሚጠፋው ዓለም የሚሰራ ለዛ የሚተጋ ከሆነ ሴኩላሪዝም ሆኗል ይባላል። ታዲያ ስለ ዓለም ያለን አመለካከት ምንድነው ሲባል እንግዲህ ምድር የእግዚአብሔር ናት፣ መልካም ፍጥረት ናት። እንደሚታወቀው እግዚአብሔር ፍጥረታትን ከፈጠረ በኋላ መልካም እንደሆነ አየ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ከዛ መልካም እንደሆነ አየ ይላል እና ምድር በማቴዎስ ወንጌል ምዕራፍ 5 ላይ እንደውም እንደዚህ ይላል፣ ከቶ በአንዳች አትማሉ ይላል።
ሰማይ ዙፋኔ ናት፣ ምድር ደግሞ የእግሬ መረገጫ ናት ይላል። ስለዚህ ምድር በመላዋ የማን ናት ማለት ነው? የእግዚአብሔር ናት፣ የእግሩ መረገጫ ናት ማለት ነው። ታዲያ ምንድነው ሲባል እንደውም ደግሞ ይህንንም አልፈን እግዚአብሔር በተደጋጋሚ ቃሉን ለነቢያቱ በሰጠበት ለሐዋርያቱ ባስነገረበት በመጽሐፍ ቅዱስ ላይ ስናይ ዓለምን እንዲሁ ወዶታልና አንድያ ልጁን እስከ ሞት ድረስ አሳልፎ ሰጠ ይላል። ዓለምን ወዶታልና ይላል። ስለዚህ ዓለምን ወደደ ማለት ምኑን ወደደው ሲባል ሕዝቡን ልጆቹን ወዷል ነው። ታዲያ ዓለማዊነት ደግሞ ሲባል ምንድነው ሲል አሁን ለምሳሌ በቅዳሴ ሰዓት ላይ ስናስቀድስ ሁለተኛው ዓለም አቀፍ መልእክት ከቅዱስ ጳውሎስ ቀጥሎ የሚነበብ መልእክት አለ። ዓለም አቀፍ መልእክታት ተብሎ ወይ ከቅዱስ ጴጥሮስ ወይ ከቅዱስ ያዕቆብ ከራዕየ ዮሐንስ እነዚህ ከመሳሰሉት ይነበባል። ሲነበብ ወንድሞቻችን ወይ ዓለምን አትውደዱ፣ ዓለሙ ኃላፊ ንብረቱም ምኞቱም ኃላፊ ነውና ይላል። አሁን ምንድነው ሲባል ዓለማዊነት ሲባል ለእግዚአብሔር እና ለመንግስተ ሰማያት መስጠት የሚገባንን ጊዜ፣ ገንዘብ፣ አቅም እና ጉልበት ሙሉ ለዓለም ቁስና ዓላማ ስናውለው ዓለማዊ ሆነ ይባላል። ሰው አውቆትም ምን ሳያውቁ ነው ይሄ ነገር የሚሆነው ማለት ነው። ስለዚህ ዓለማዊነት ትርጓሜው ይሄ ነው እና እንግዲህ ቀጣይ ደግሞ እንዴት ነው ስፋቱ ጥልቀቱ የሚለውን ነገር እያየን እንሄዳለን። በጣም ጥሩ። ስለዚህ አሁን ካነሳናቸው ነገሮች መረዳት የምንችለው ሴኩላሪዝም የሚለው አስተሳሰብ አንድ ሰው አመለካከቱ ምድራዊ በሆነ ነገር ብቻ ታጥሮ ከምድራዊ ባሻገር የሰው ልጅ ስጋ ነፍስን ደግሞ አለ። ስለዚህ ለስጋ ብቻ የሚያስፈልገውን የሚያስብ ከሆነ ለነፍሳችን የሚያስፈልገውን የማያስብ ከሆነ ሙሉ አመለካከቱና የሚሰራው የሚሮጠው የሚወጣው የሚወርደው ለምድር ብቻ ለዚህ ምድር ለሚቀረው ነገር ብቻ ከሆነ ያ ሴኩላር ማለት እንችላለን ማለት ነው። አዎ አሁን ምን አለ አንዳንድ ጊዜ ለምሳሌ ሰውየው እኔ ኦርቶዶክስ ነኝ ብሎ ትልቅ ያለ ኦርቶዶክሳዊ ሊሆን ይችላል፣ ግን ተግባሩ ደግሞ ዓለማዊ ሊሆን ይችላል፣ ኦርቶዶክስም ሆኖ ማለት ነው። ይህ እንዴት ነው ሲባል ለምሳሌ በቅዱስ ሉቃስ ወንጌል ምዕራፍ 15ኛው ምዕራፍ ላይ 3 የጠፉ ነገሮችን ያነሳልናል ቅዱስ ሉቃስ። ምን ብሎ ጌታችን ኢየሱስ ክርስቶስ ነው የተናገረው? እነዚህ 3 የጠፉ ነገሮች የመጀመሪያው ልጅ ነው፣ ሁለተኛው ዲናር፣ ሶስተኛው ደግሞ በግ ነው። አሁን ሰውየው አውቆ አቅዶ ነው የጠፋው። ይሄ ማለት ፈጣሪም በአቀደ አውቀ ስትክደው፣ ለምሳሌ አንድ ቻይናዊ መምህር ነው ሶሻሊስት ጊዜ ይባላል እና ሲያስተምር እግዚአብሔር የለም የሚል ጽሑፍ ጻፈና ከዛ ተማሪዎች አዩና ምንድን ነው የጻፈው ብሎ ሲያዩት አሁንም ደገሙ ጽሑፉ እግዚአብሔር የለም ብሎ ጻፈ። አሁንም ደገሙ እግዚአብሔር የለም ብሎ ጻፈ። አሁንም እያለ ሲል አንድ ጊዜ አይበቃም አሉት። አይ ህሊናዬ አለ እያለ ይጮህብኛል አለ። አሁን ይሄ አውቆ አቅዶ ምን እያደረገ ነው? የለም ብሎ ሊወጣ ነው። አሁን የጠፋው ልጅ ማለት አውቆ አቅዶ እየሰራ ነው። ይሄ ግን የጠፋው በግ የሚባለው ምንድነው ሲባል ለምሳሌ ኦርቶዶክሳዊ ሆኖ ዘማሪ ሊሆን ይችላል፣ በሆነ ጊዜ ላይ ተጠምቋል፣ ቆራቢ ሊሆን ይችላል። ግን ሳያውቀው ልክ እንደ በጉ አሁን በግ አቅዶ እቅድ አውጥቶ ዓላማ ይዞ ስኬት በምን በኩል ቢሄድ ጠፋለሁ ብሎ አይጠፋም። ግን ምንድነው የሚሆነው ሲባል ለምሳሌ ለምለም ሳር ሲያይ፣ ጥሩ ውሃ ሲያይ፣ ጥሩ መንገድ ሲያይ ይሄድና በዛው ጠፍቶ ይቀራል። ልክ አሁን ዓለማዊም ሰው ምንድነው ሲባል ይሄ አስኳላ ትምህርት አለ፣ ስኮላርሺፕ አለ፣ ፓርታይም ስራ አለ እያለ ለምሳሌ ስኮላሩ ዓለም አያስክድህም ማለት ፈጣሪን ካዳ አይልህም። ማምለኪያ ጊዜ እና ማመስገኛ ፈጣሪ የምታመሰግንበትን ጊዜና ቦታ ነው ያሳጣክ። ስለዚህ አሁን ያ ሰው ሳያውቀው ሊሄድም ይችላል፣ አውቆት ደግሞ ልክ እንደዚህ እንደጠፋው ልጅ ሊሄድ ይችላል። እና በሁለቱ መንገድ እንደዚህ ሴኩላሪዝም ነው ማለት እንችላለን ማለት ነው። ስለዚህ አሁን ለሚጠፋው ልክ ቅዱስ ጳውሎስ እንደተናገረው የሚታየውን ነገር ብቻ ተስፋ የምናደርግ ከሆነ ከሁሉ የባስን ከንቶች ነን ይላል። ከሁሉ የባስን ማለት ነው የሚታየውን ነገር ብቻ። ምክንያቱም የሚታየው ነገር እንደምናውቀው ነው። አሁን በተፈጥሮ አደጋ፣ በሰው ሰራሽም አደጋ በአንዴ የሚጠፋበት ሁኔታ አለ። የሰው አካልም ይሁን ለፍተን የምንሰራው ነገር ማለት ነው። ስለዚህ ከዚህ አንጻር ለዚህ ነገር ብቻ የሚተጋ ሰው ሴኩላሪዝም የሆነ ፐርሰናል አለው ማለት ነው። ወይ ደግሞ ሴኩላሪዝም ሰው ነው ተብሎ ይገለጻል፣ ኦርቶዶክሳዊም እንኳን ቢሆን ማለት ነው። እና ከዚህ አንጻር ነው። በጣም ጥሩ። እሺ አሁን ሴኩላሪዝም ምንነቱን በዚህ መልኩ ከተረዳን በኋላ ይሄ የሴኩላሪዝም አስተሳሰብ ጽንሰ ሀሳቡ በዓለማችን ላይ በተለያዩ ነገሮች የተስፋፋ ቅድም እንደነገርከን ሰው ሳያውቀው ሴኩላር እየሆነ ጭምር እየሆነ ያለው። ስለዚህ እንዴት ነው ስራውን እየሰራ ያለው? ይሄ ነገር እንዴት ነው እየተስፋፋ ያለው? እንዴት ነው ሰው ውስጥ ማህበረሰብ ውስጥ እየገባ ያለው?
እንግዲህ አሁን ሴኩላሪዝም እንዴት ነው እየገባ ያለው የሚባለው አሁን ትልቅ ማሳያ የሚሆነን ለምሳሌ አሁን እየተገለገልንበት ያለው አሁን ጥቅምም አለው ጉዳትም አለው። አሁን ለምሳሌ ሳይንስ ማለት ህልውና ያለው ነገር አይደለ? የሆነ የተደራጀ የሰዎች ሀሳብ ነው። ሴኩላሪዝም ልክ እንደዛው ነው። ምንድነው ሲባል ልክ የኢንዱስትሪ አብዮት ከፈነዳ በኋላ የኢንዱስትሪ አብዮት በፈረንሳይ እና በአውሮፓ ከፈነዳ እንግሊዝን የመሳሰሉት ሀገራት ላይ ከፈነዳ በኋላ ምርት በዛ፣ አምራችን በደንብ ይፈልጋል፣ ለምርት ግብአትን በደንብ የሚፈለግበት ጊዜ መጣ እና ምርቱ በደንብ ሲበዛ አምራቹም የአምራች ኃይልም ሲፈለግ አሁን ሁለቱ ነገር አስፈለገ። ምንድነው ሲባል ከነሱ ሀገራት ውጪ ሌላ የነሱን ምርት የሚገዛ ማህበረሰብ ተፈለገ። ስለዚህ ለዛ ማርኬቱ ምርት አለ፣ ምርቱን የሚያፈሱበት ቦታ ግብአት የሚያገኙበት ምርቱን የሚያመርቱበት ግብአት ይፈልጋሉ አንደኛ። ሁለተኛ ደግሞ የሚያመርት ማህበረሰብ ይፈልጋሉ። ሶስተኛ ደግሞ ምርቱን ሄደው የሚያፈሱበት ቦታ ይፈልጋሉ። አሁን ይህንን ምቹ ለማድረግ ሃይማኖተኛ ሰው አይመችም። ምክንያቱም የሆነ ነገር ይበላል፣ የሆነ ነገር አይበላም። የእግዚአብሔርን መንገድ የሚቃወም አለባበስ አይለብስም። ስለዚህ ለዚህ ምቹ እንዲሆን እነሱ በፈለጉት ዓለም ርዕዮተ ዓለሙን መቅረጽ ጀመሩ ማለት ነው። ምንድነው ሲባል ከኢንዱስትሪ አብዮት በኋላ ለምሳሌ መንግስታት ትምህርት፣ ስነ ጥበብ በእነሱ በሴኩላሪዝሙ አስተሳሰብ የተቃኘ መጣ። ከዛ በኋላ እንዴት ነው ሲባል ለምሳሌ የትምህርት ካሪኩለሙ ከንጉስ አፄ ኃይለ ሥላሴ ልክ ጣሊያን ከአፄ ሚኒሊክ ተሸንፎ ከወጣ በኋላ ሁለተኛ ዙር መጥቶ ለምሳሌ በኢትዮጵያ ነው የምንወስደው። ሁለተኛ ዙር መጥቶ ኢትዮጵያን ለ5 ዓመት ይዞ ነበረ፣ ቢሸነፍም ይዞ ነበርና በዛ ወቅት አፄ ኃይለ ሥላሴ ወደ እንግሊዝ ልክ ደርሰው ሲመለሱ ምን አይነት ነገር ተከሰተ? እዚህ ኢትዮጵያ ውስጥ ጦርነቱ ላይ ያዩት ነገር አለ። ምንድነው? ኢትዮጵያውያን ለውጊያ ሲወጡ ነጫጭ ልብስ ለብሰው ሰማያዊ ነን እኛ ብርሃናውያን ነን ማለት የብርሃን አምላክን ክርስቶስን ለብሰናል ብለው ለጦርነት እንኳን ሲወጡ ነጭ ልብስ ለብሰው ነበር የሚወጡት። እንዳሁኑ ሬንጀር አይለብሱም ነበርና ልክ እዛ ጦር ሜዳ ላይ እየያዘ በጦር መሳሪያ ይለቅማቸዋል የጣሊያን ሰራዊት። ከዛ የሰለጠነ አይደለም፣ በጸሎት ነው የሚወጣው። አብዛኛው ሰራዊት በጸሎት ነበር የሚወጣውና ልክ ሲደክማቸው ተከዙ። ልክ እንግሊዝ ወጥተው ሲወጡ የሰሙት ነገር ይሄ አስኳላ ትምህርት የሚባለው ነገር ለኢትዮጵያ በጣም አስፈላጊ እንደሆነ፣ ዘመናዊነት በጣም አስፈላጊ እንደሆነ ተረድተው መጡና ኢትዮጵያ ውስጥ ለ3000 ዓመትና ከዛ በላይ ሲያገለግል ለ2000 ዓመትና ለ1000 ከምናምን ዓመት ያክል ሲያገለግል የነበረው መሰረታዊ የሀገር ባህል አገር በቀል ባህል አለ፣ የሃይማኖታዊ አስተሳሰብ አለ የቆየ። ያንን ከስሩ ነቅለውት የአስኳላ ትምህርት ምንም መንፈሳዊ ትምህርት ያልተካተተበት ትምህርት መሰጠት ተጀመረ። ከዛ ትምህርት ውስጥ እንደምታውቁት የትምህርቱ ካሪኩለም የተቀረጸው በዩኔስኮ ነው። ከዛ ዩኔስኮ ደግሞ ምን ብሎ አስተሳሰቡን ቀርጿል? ዓለም ማለት መንግስታት ወይ ደግሞ ማህበረሰብ ሁሉ በሰላም በአንድነት እንዲኖር ይላል። ዩኔስኮ ማለት የትምህርት የሳይንስና የባህል ኦርጋናይዜሽን ነው። ያ ኦርጋናይዜሽን አሁን ይሄ ሁሉ መንግስታት ሀገራት ሰላም ሆነው እንዲኖሩ የአስተሳሰብና የባህል አንድነት እንዲኖራቸው ይፈልጋል። ስለዚህ ያን አንድነት እንዲያገኙ ደግሞ ትልቅ እንቅፋት ሆነብኝ የሚለው ሃይማኖት ነው። አንድ አይነት ሃይማኖት፣ አንድ አይነት አስተሳሰብ፣ እምነት ቢኖራቸው ህዝቦች አንድ አይነት ይሆናሉ። ስለዚህ ይህን ሃይማኖትን ይቃወማል ማለት ነው ተዘዋዋሪ እና አሁን ከዛ በኋላ ትምህርቱ ተቀረጸ ኢትዮጵያ ውስጥ። አሁን ሰው ልክ አሁን እውነት ውሸት ሲፈተን ሰው ከዝንጀሮ ነው የመጣው የሚል አለ ፈተና ውስጥ። ለምሳሌ አሁን እኛ እግዚአብሔር አምላክ በስድስተኛው ቀን ሰውን በመልኩ በአምሳሉ ባሪያው ፈጠረ ብለን ምናምን አይደለ? የህይወትን እስትንፋስ እፍ አለበት ነው የምንለው። ያ ሴኩላሩ ዓለም ግን ምን ይላል? ሰው ከዝንጀሮ ነው የመጣው ይላል። ከዛ ሁላችንም ያንን ነገር እናቀነቅናለን ሳናውቀው። ምን የሚል ሲባል ለምሳሌ ኢትዮጵያ የሰው ዘር መገኛ ናት እንላለን። ማለት እነሱ ነግረውናል፣ የነገሩን ተቀበለን። ከዛ በኋላ ከዛ አንፃር ምን ቀረጹ ብለን ውድድር ነው የሚቀረጽልህ። ውድድር ይቀረጽልሃል። ለምሳሌ አርት አለ፣ ፋሽን አለ አይደለ? ከዛ በኋላ ደግሞ ሚዲያ አለ። ሚዲያ ደግሞ ትልቅ ጉልበት ነው። አሁን እንዴት አድርጌ ላስረዳችሁ መሰላችሁ? ለምሳሌ ጥንት ላይ አሁን በአፄ ሚኒሊክ ዘመን ልክ ይሄ ምዕራባዊ ዓለም ምርቱን እንድንገዛ ሲመጣ አፍጥጦ ጦር ይዞ ነው የመጣው። ጦር ይዞ በቃ መጣ። ያንን በጸሎትም በጦርም ተዋጋ ነው። አሁን ግን አመጣጡ እንዴት ነው ሲባል የሴኩላሩ ዓለም ወረራ ለምሳሌ ሁለት ጉሬዛዎች ናቸው ብሎ አንድ መጽሐፍ ምትኩ ዲያቆን ምትኩ አበራ የጻፈው መጽሐፍ ላይ ምትንቀም የሚባል መጽሐፍ ላይ ያስቀመጠው ነገር አለና ሁለቱ ጉሬዛዎች አያት ጉሬዛ እና ልጅ ጉሬዛ ነው ይባላል። እና ያ ልጅ ጉሬዛው እንጣጥ እያለ ከዛፍ ያው ቅጠሉ አንድ አይነት ሆኖ ይቅበዘበዛል።
ከዛ ያ አያት ጉሬዛ ግን አየውና ናስቲ ወደኔ ያለው። ምክንያቱም የዛፉ ቅርንጫፍ ከዚህ ወደዚህ ከዚህኛው መንገድ ወደዚህኛው መንገድ አለና ሲዘዋወር ጠላት እንዳያጠቃው ብሎ ከዛ ናስቲ ወደኔ ያለውና እንደዚህ ያለው ይኸውልህ የኛ ጠላቶቻችን ሰዎች ናቸው እና ሰዎች ሲመጡ ልክ እየመጡ ያለ አካባቢ ላይ ደርሰው ጎንበስ ካሉ ያንን አካባቢ ቶሎ ለቀጠፋ ይለዋል። ሲለው ለምን ሲለው አይ ሰዎች ጎንበስ ካሉ ድንጋይ ላይ ያነሱ፣ ድንጋይ ካነሱ ደግሞ ሊመቱክ ነው ይለዋል። አይ አባዬ ብሎ ሳቀበት፣ ወያቴ ብሎ ሳቀበትና ለምንድን ነው ይሳቀው ሲለው አሁን ሰዎች ከሚመጡበት ቦታ ድንጋይ ይዘው መምጣት ጀምረዋል ማለት ጎንበስ ማለት አይጠበቅባቸውም። አሁን ምንድነው ሲባል ጥንት ላይ ጦር ሰብቀው እመን አትመን ወይ ደግሞ ተቀበል አትቀበል ነበረ። አሁን በቻናሎቻቸው የመጡት በትምህርቶቻችን መጥተዋል እና የዚህ ተጽዕኖ ከፍተኛ ነው ማለት ነው። እና አርቱን ይዘውታል፣ ሙሉ ለሙሉ ሚዲያ ይዘውታል። 24 ሰዓት ነው የሚተላለፈው። ስለዚህ ሰዎች መንፈሳዊ ሆነው ጭምት ሆኖ መኖር እንደኋላ ቀርነት እንደመሸነፍ እነሱን ካልመሰሉ ማለት ነው። ከዛ ሚዲያው ላይ ልክ የነሱን ምርት ካለበስክ እንዳልኖርክ ይቆጥረዋል እና ከሶስተኛው ዓለም ብለው ለምሳሌ ሰይመውናል። እኛ ከዛ በፊት እንዴት እየኖርን እንዳለን ራሱ ጥፍት አድርገውብናል ማለት ታሪክ ሁሉ እንዳናውቅ አድርገውናል። እና ጤናን እንዴት ነበር የምናደርገው ማለት እነሱ ሳያውቁን በፊት እንዴት ነበር የኖርነው በጤና ረገድ በሕክምና ረገድ ይሄ የሚለውን ነገር ጥፍት አድርገውት ለምሳሌ በጤና ረገድ ብለው ደረጃ ያወጣሉ። ይሄን ያህል ነው ወረራው ማለት ነው። ስለዚህ በትምህርት አለ፣ በሚዲያ ዘርፍ ደግሞ አለ። በሚዲያ ዘርፍም ይሄ ትልቅ ተጽዕኖ አለ፣ በአርቱም አለ። እነዚህ ነገሮች ናቸው ጫናዎቹና አሁን ምን ያህል ናቸው ስፋታቸው የሚለውን ነገር እኔ ድንገት መግለጫ የሚሆነን ለምሳሌ ሰዶም ላይ ሎጥ ብቻውን ጻድቅ ነበረ። እንደዛ ብለህ አስበው። አሁን ምድር በቃ በዛ ተውጣለች። በቃ እንዴት አድርገን ሲባል ውድድር ነው የሚያዘው፣ አሸናፊ ነው ህጉ የሚወጣው ለአሸናፊዎች ነው። ይሄን እንድንረዳ ከፈለክ አሁን ለምሳሌ ዩናይትድ ኔሽን ላይ በድምጽ መሻር የሚል ነገር አለ። ለምሳሌ ተኩስ አቁም ይፈረም ተብሎ ሲባል ድምጽን በድምጽ መሻር የምትችለው አሜሪካ አልፈልግም ካለች አይፈልግም ያ ተኩስ እንዲቆም ማለት ነው። ስለዚህ የአንተ ድምጽ አይሰማም። የሚዋጉ ሀገራት አሉ። እነዚህ ሀገራት ግን በጭቆና ውስጥ ነው ያሉት ማለት ነው፣ ሴኩላሪዝም። ስለዚህ ከዚህ አንፃር ለምሳሌ ለመሳሪያ የሚወጣው በአመት ውስጥ በ1998 ዓመተ ምህረት ላይ ሴኩላሪዝሙ ዓለም ልክ ራሱ ባወጣው ይፋዊ ማስረጃ ወይ ጥናት እንደዚህ ይላል። ድህነትን ለማጥፋት ምድር ላይ $40 ቢሊዮን በቂ ነው ይላል። $40 ቢሊዮን ማለት ነው በ1998 ላይ። ከዛ ግን በዛው አመት የዓለምን ድህነት ለማጥፋት ነው እንግዲህ $40 ቢሊዮን በቂ ነው። ግን በዛው አመት ሴኩላሪዝሙ ዓለም አውሮፓ ውስጥ ብቻ ለሽቶ $50 ቢሊዮን ወጥቷል። ከዛ ለመሳሪያ ደግሞ መገንቢያ ለጦር መሳሪያ መገንቢያ ደግሞ $718 ቢሊዮን ወጥቷል። ይሄ የምናየው ምንድነው? አሸናፊና ተሸናፊ ብቻ ነው የሚኖረው። ይሄ ግን ከመንፈሳዊ ዓለም ሲባል ወንድሜ ከኔ ይልቅ እንደሚሻል እመን አይደለ? ለዛ ነውና ይሄን ያየው እንግዲህ ተጽዕኖ ማለት ነው። ስለዚህ አውቀንም ሳናውቅም የዚህ ነገር ተጠቂ ልንሆን እንችላለን። ይሄ በትምህርት ዘርፍ ያነሳው በጣም መሰረታዊ ጉዳይ ይመስለኛል። በአሁኑ ሰዓት ላይ ዓለም ወደ አንድ መንደር እንድትመጣ እየተደረገ ነው እና ያው ለዚህም የተባበሩት መንግስታት ድርጅት ወይም በእንግሊዝኛው ዩኤን ብለን ዩናይትድ ኔሽንስ ስለምናውቀው ድርጅት ትልቅ አስተዋጽኦ እየሰራ ነው እና ያው ዩኔስኮም ቅድም ብለን ያነሳ ነው የዓለም ሀገራትን ትምህርት ካሪኩለም የሚቀርጸው እሱ ነው። ስለዚህ ይሄ ቅድም ያነሳናቸው አስተሳሰቦች እንዳለ በዛ በዩኔስኮ አባል በሆኑ ሀገራት ውስጥ በትምህርት ካሪኩለም ውስጥ ገብቶ ስለዚህ በአሁኑ ሰዓት አሁን አንድ ተማሪ ቀኑን ሙሉ የሚያሳልፈው እንግዲህ ከጠዋት 2 ሰዓት ጀምሮ እስከ 9 ሰዓት ተኩል እስከ 10 ሰዓት ድረስ ትምህርት ቤት ነው የሚያሳልፈው። ያንን ትምህርት የእነሱን አመለካከት እንግዲህ ተምሮ ነው ይዞ ቀስሞ ወደ ቤቱ የሚመጣው። ከዛ ቤት ሲመጣም ደግሞ ቅድም ባነሳናቸው በሚዲያው በቲቪ በዩቲዩብ በአሁኑ ሰዓት እንግዲህ የትኛው ልጅ ያው ከስልክ ጋር ከዩቲዩብ ጋር ከቲቪ ጋር ያለውን ቅርርቦች በደንብ የምናየው ነገር ነው። ቤት መጥቶም ደግሞ ከወላጆቹ ጋር እና ከቤተክርስቲያን ጋር ሳይሆን ያለው ግንኙነት ከሚዲያው ጋር ነው ማለት ነው እና ትክክለኛውን ትምህርት የቤተክርስቲያንን ትምህርት እዚሁ ሀገር በቀል የሆነውን እውቀት የሚያገኝበት መንገድ ሙሉ በሙሉ የለም ማለት ነው። ሙሉ ለሙሉ አልኩ። ወላጆች በስጋ ልጃቸው ነገር ግን በትምህርትና በእውቀት
የራሳቸው ያልሆነ ልጅ እያሳደጉ ይገኛል ማለት ነው። ከባድ ነው። እንደውም አንድ የሰይጣን መንግስት በምድር የሚል መጽሐፍ ፋንታውን ዋቄ የሚባል መምህር የጻፈው አለ እና እዛ ላይ ሲገልጸው ምንድን ነው የሚለው? እንደዚህ ይላል። ለምሳሌ አንድ ልጅ ይወልድና አንድ ሰው ይላል። ከዛ በኋላ ልጁን የንጽህና መጠበቂያ የሚገዛው ከነሱ ከዛ ከነሱ ይገዛና የንጽህና መጠበቂያውን ከዛ ምግብን እንደምንም ብሎ መግቦ ልክ ሲደርስለት ወደ ትምህርት ቤት ምግብ ጭኖ ይልከዋል አለ። ከዛ አእምሮ የሚሰራው የሴኩላሪዝሙ ዓለም ነው። ልጁ ማለት ይሸጠዋል። በቃ የእሱ ድርሻ ምንድን ነው ሲባል መቅጣት አይችልም። እንደውም አሁን አሜሪካ ውስጥ ልጅ መቅጣት አይችልም እና የማንዋን ይደወላል። መቅጣትም አይችልም። የእሱ ንብረት አይደለም ማለት ነው። ልጁ በቃ የእሱ ልጅ አይደለም። ልጆች የእግዚአብሔር ስጦታ እንደሆኑ በመዝሙረ ዳዊት መዝሙር 26 ላይ ተጽፏል። ያ ይቀራል፣ ሙሉ ለሙሉ ይሰረዝና ለምን ያስረክበዋል? ለሴኩላሪዝሙ ዓለም ያስረክበዋል ሙሉ ለሙሉ። ከዛ ልጁ ከዛ ሰዓት ተምሮ ሲወጣ ምንድን ነው የሚባለው ሲባል አምራች ኃይል ብቻ ነው። በእግዚአብሔር አምሳል የተፈጠረ የሥላሴ ልጅ አይደለም የሚባለው አምራች ኃይል። ለምሳሌ ኮሮና ሰዓት ላይ ወይ በኤችአይቪ ኤድስ ይሄን ያህል አምራች ኃይል ሞቷል። ልክ እንደ እስካቫተር ወይ ደግሞ እንደ መገልገያ ዕቃ ብቻ ነው የሚወሰደው ማለት ነው። እና በዛ ልክ ነው የምትታየው ማለት ነው። እና አሁን ላይ የመማረኪያ መንገዳቸው ምንድነው ሲባል ለምሳሌ ሰውን ሙሉ ለሙሉ ነቅለው ይዘው ወጥተዋል። ሰው ሲጨነቅ ወደ ቤተክርስቲያን መሄድ አይችልም። እና እዛው ደግሞ ለተጨነቀበት መንገድ ደግሞ መዝናኛ ብለው ኢንተርቴይንመንት ደግሞ ብለው ለምሳሌ እንደ እግር ኳስ፣ እንደ ሳይካትሪስት፣ እንደዚህ የመሳሰሉ ነገር ደግሞ ቁጭ አድርገውለታል እዛው የመነጠል። ከዛ ደግሞ ከራሳቸው ጋር የማጣበቅ ስራ ይሰራል ይህን ነገር እና ትምህርቱ ደግሞ በጣም ከባድ ሁኔታ ላይ ደርሷል። አሁን ያለው ነገር ማለት ሰው ራሱን ለማርኬት ለገበያው እንዴት አድርጎ ማብቃት እንዳለበት እንጂ የሚያስበው ክርስቶስን መስያለሁ የሚል ክርስቲያን እየጠፋ መጥቷል። አሁን ሐዋርያትን መስያለሁ ወይ አባቶችን መስያለሁ ወይ የሚለው ነገር እየጠፋ መጥቷል እና ይሄ ነው። በጣም ጥሩ። እንዲሁ ቅድም ያነሳው መምህር ፋንታውን ዋቄ አንድ የጻፈው መጽሐፍ አለና እዛ ላይም ስለዚሁ ጉዳይ ሳይምን ይላል ይሄ የሴኩላሪዝም አስተሳሰብ ወደ እምነት ደረጃ ራሱ እያደገ ሂውማኒዝም ሰብአዊነት የሚል አይነት አመለካከት ደግሞ አላቸው እና በዛ አመለካከት ራሳቸው እንግዲህ በድፍረት በመጽሐፍ ጽፈው ያሳተሙት ምንድን ነው ይሄ የእነሱ ሂውማኒዝም ወይም ሰብአዊነት የሚሉት ትርጉሙን እንዲህ ብለው አስቀምጠውታል። የሰው ልጆች መለኮታዊ ወይም የእግዚአብሔር አጋዥነት ሳያስፈልጋቸው ኃላፊነት ያለው ሞራላዊ ግብረ ገባዊ ሕይወት በመምራት ለፍጹም ጥቅምና ደህንነት የመብቃት አቅምና ኃላፊነት ያለባቸው መሆኑን የሚያስብ እና ያለማቋረጥ የሚሻሻል ዘመናዊ ፍልስፍና ነው ብለው የሰው ልጅ እንግዲህ ከእግዚአብሔር ሙሉ በሙሉ በመለየት ራሱ ብቻውን እንዲያስብ ከእግዚአብሔር የተራቆተ ሕይወት እንዲኖር ብለው ነው እንግዲህ የራሳቸው ፍልስፍና ሰው ላይ ይጫናሉ እና አሁን እሱ ላይ አሁን ስንል ምንድነው ሲባል ዓላማቸው አሁን ሲያስቀምጡት እነሱ አሁን ሂውማኒዝም ባልከው ላይ አሁን ነፃ አስተሳሰብ ለተሻለ ህይወት ይላል። እንደውም አንድ የሬዲዮ ጣቢያ እንደውም ይህንን አንድ መፈክር አድርጎት ነው ኢትዮጵያ ውስጥ የሚሰራውና ነፃ አስተሳሰብ የሰው ልጅ ነፃ ነው። ነፃነቱ ግን ያው ምድሮ ሲባል በመወለዱ ላይና በመሞቱ ላይ አይሰራም። አሁን ለምሳሌ የመወለዱን ቀን እሱ ራሱ አይወስንም፣ የሞቱን ቀን ራሱ አይወስንም። ከዛ የሚኖርበትንም ደግሞ ነገር አልፈጠረም። ስለዚህ ነፃነቱ ምን ላይ ነው ሲባል ኃጢአት ላይ ነው ነፃነቱ ማለት ኃጢአት የመስራትና ያለ መስራት ላይ ነው ነፃነቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ግን አሁን እነሱ ምንድነው ሲባል ልክ ሲያስቀምጡት ዲፊኒሽኑን ህይወትን በምልአት መኖር ይላል። ህይወትን በምን መኖር? በምልአት። በምን አይነት ምልአት ሲባል በቃ ደስ እንዳለ አንተ ደስ ያለህን መሆን፣ ህግ የለብህም። ህግ ከምንም አይነት ህግ ነፃ ሆነ ከምንም አይነት ተጽዕኖ ወጥተህ በራስ ዓለም የራስን ዓለም ፈጥረህ ህይወትን በምልአት መኖር ነው ያሉት እና እግዚአብሔር ይመስገን አልቻሉትም። ይታወቃል ከእግዚአብሔር በላይ አይደለም ማንም እና ይህንን በኮሮና ጊዜ ይህን ዲፊኒሽን ቀይረውት ነበረ። ምክንያቱም በምልአት መኖር አይቻልም፣ ከነሱ ውጪ የሆነ ኃይል አለ፣ ይሄ ነገሮች አሉ ማለት ነው። ስለዚህ እንግዲህ አሁን እነዚህ ነገሮች ካየናቸው ቤተክርስቲያን ላይ ምን ያህል ነው ተጽዕኖ ሲባል ማለት ከሰይጣን በጣም ከሚጠቀምበት ነገር አንዱ ዓለማዊነት ነው። በጣም ከሚጠቀምበት ነገር አንዱ ማለት ነው። ስለዚህ ደግሞ ለቤተክርስቲያን አንደኛ ጠላቷ ሆኗል አሁን ዓለማዊነት። ምክንያቱም ሰውየው አያውቀውም በዓለማዊ እንኳን እንደሆነ። በዛ ምክንያት አሁን ላይ
ምልክቶቹን እንኳን ካልተረዳ በስተቀር ሊያውቁ አይችልም። እና ይህም ፕሮግራም እንግዲህ ተዘጋጅቶ በዚህ ዙሪያ ላይ መወያየታችን ቢያንስ ኦርቶዶክሳዊ ክርስቲያን ዓለማዊ መሆን ማለት ቁሳዊ ሰው አለመሆኑን የሚያውቅበት ወይስ ደግሞ ቁሳዊ ሆኛለሁ ብሎ ከዛ ቶሎ ብሎ ነቅሎ እንዲወጣ እነዚህን ምልክቶች ደግሞ በዚህ ምልክቶች ዙሪያ ላይ በደንብ ማውራት አለብን ብዬ አስባለሁ። አንድ ጥናት ያገኙት የምትቀስና ወደ ቤተክርስቲያናችን ላይ ያመጣቸውን ፈተኖች ደግሞ እሱን እንዳስሳለን። ዴቪድ ማይልስ የሚባል አንድ ሰው ከ1930 እስከ 1990 ዓመተ ምህረት እንደ አውሮፓውያን አቆጣጠር ድረስ በአሜሪካ ማህበረሰብ የመጣውን ለውጥ በማጥናት የደረሰበት ነው እና በእነዚህ ጊዜያት ውስጥ በሳይንስ፣ በቴክኖሎጂ፣ በገቢ፣ በአምራችነት በእነዚህ በአጠቃላይ የአሜሪካ ማህበረሰብ 3 እጥፍ በላይ አድጓል። ነገር ግን ይሄ አስተሳሰብ የሴኩላሪዝሙ፣ የሂውማኒዝሙ የእሱ አመለካከት በደንብ እየሰራ ስለሆነ በአንጻሩ ደግሞ ምን አይነት ማህበረሰቡ ላይ ምን አይነት ለውጦች መጡ? የፍቺ ሁኔታ እጅግ በጣም ጨምሯል። ሰዶማዊነት በጣም ጨምሯል። አረጋውያንና የህፃናት እንክብካቤ ማጣት እንዲሁ ጨምሯል። ራስን ማጥፋት፣ የህይወት ትርጉም መዛባት፣ ሰው ለምን ተፈጠረ፣ ወዴት እንደሚሄድ ግራ መጋባት፣ ተስፋ መቁረጥ፣ ዝሙት፣ እኒህ አይነት ነገሮች እጅግ በጣም በከፍተኛ ሁኔታ እየጨመሩ እና እነዚህ ነው በግልጽ የምናያቸው። አሁን ዓለማዊነቱ ለምሳሌ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ላይ ሲናገር አንድ ከቤተ ክርስቲያን በቀኑና ያስወጣውን ሰው ሲመልሱት እንደዚህ ይላል፣ እኔ ፈርጅበታለሁ፣ ለሰይጣን ሰጡትና ነፍሱ በጌታ ፊት በኩራት እንድትቆም፣ አሁን ግን ከሰይጣን ጋር ይዋጋ ይላል። አሁን ውጊያ ላይ ነውና ይታወቃል። ይሄ በራዕየ ዮሐንስ ምዕራፍ 12 ላይ ሰይጣን ጥቂት ጊዜ እንደቀረው አውቆ ሊውጥ ብሏል አይደል? በምድርና በባህር ያላችሁ ወዮላችሁ ተብሎ ተነግሮናል። ስለዚህ አሁን የሰይጣንን ሐሳቡን አንስተው ነው የሚለው ቅዱስ ጳውሎስ። ስለዚህ ቢያንስ የሰይጣንን ሐሳቡን ለማወቅ የተወሰኑት ምልክቶችን ማንሳት አለብን ብዬ ነው የማምነው። እኔ እነዛ ምልክቶች ካላነሳን ይሄን ዙሪያውን ብንዞር ድንገት ትንታኔ ብቻ ወይ ደግሞ መረጃ ብቻ መስጠት ይሆንብናልና ወደዛ እንግባ ይመስለኝ። በጣም ጥሩ። እሺ፣ ይሄ ዓለማዊነት ሴኩላሪዝም እንዳልነው ወደ ቤተክርስቲያናችን በመንፈሳዊ ሕይወታችን ዙሪያ ከሚያሳድርባቸው መጥፎ ተጽዕኖች ውስጥ አንደኛው ከምስጢራተ ቤተክርስቲያን ተሳትፎ የራቁ አባላትን፣ ሰዎችን፣ ምዕመናንን በአሁኑ ሰዓት በቤተክርስቲያናችን በደንብ እያየን ነው እና መሰረታዊ ነገር ነው። አሁን ምስጢራተ ቤተክርስቲያን እንግዲህ የእግዚአብሔርን ጸጋ የምናገኝበት ከእግዚአብሔር ጋር አንድ የምንሆንበት መንፈሳዊ ሕይወታችን በደንብ ከክርስቶስ ጋር ህብረት ፈጥረን አንድ ሆነን የምንኖርበት ህይወት ነው እና እዚህ ላይ በጣም ትልቅ ለውጥ እያየን ነው፣ በመጥፎ ሁኔታ ማለት ነው። ስለዚህ በዚህ ጉዳይ ላይ ያለውን ተጽዕኖ ብንዳስስ። አዎ ማለት እንግዲህ ይሄኛውን ነገር ስናይ ኦርቶዶክሳዊ የመዳን ትምህርታችን በዋናነት የሚያስተምረው ነገር አለ። ምንድነው ሲባል ኦርቶዶክሳዊ የመዳን ትምህርት የሚባል አለና መዝሙራት፣ ስብከቶች፣ መጽሐፍት፣ ሁሉ ነገር አምልኮ ስርዓት የሚለካው በኦርቶዶክሳዊ ትምህርት ልክ ነው የሚለካው። ትክክል ነው ትክክል አይደለም የሚለው የኛ ማንኖር የሚለካው በመዳን ትምህርታችን አንጻር ነው። በመዳን ውስጥ ደግሞ እግዚአብሔር ማለት መዳንን የሰጠን በሚስጥራት በኩል በሚስጥራተ ቤተ ክርስቲያን ማለት ነው። ሚስጥር ስንል ድንገት አድማጭ ተመልካቾቻችን ግር እንዳይላቸው 7ቱ ሚስጥራት የሚባሉ በቤተ ክርስቲያን የተቀመጡ አሉና ሚስጥር መባላቸው ብንማራቸው መንፈሳዊ ስለሆነ እናደንቃለን እንጂ ልንረዳው አንችልም። ልክ እንደ ኒቆዲሞስ ማለት ነው። ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ ስለ ጥምቀት ሲነገረው ሊረዳ አልቻለም፣ ሊቅ ሆኖ ማለት ነው። እና በዛ ልክ ሚስጥር የሚባለው ስለ ጥምቀት ሲነገረው ሰው ዳግመኛ እንዴት ከእናት ሊወለድ ይችላል እንዳለው እና ሚስጥራተ ቤተ ክርስቲያን ኢየሱስ ክርስቶስ ለኛ ሲል አካላዊ ቃል ስጋን ለብሶ መጥቶ በምድር ላይ ተመላልሶ የእሱን የምንመስልበትን መንግስት ሰማያት የምንወርስበትን ጸጋዎች የሚያድልበት መንገድ ነው። ለምሳሌ ጥምቀት ነው። አሁን ጥምቀት ልጅነት የምናገኝበት ነው። ሁለተኛው ይሄ እንኳን ብዙም ፈተና ውስጥ አልገባም። አሁን ላይ ጥምቀት ብዙም ፈተና ውስጥ አልገባም። ሁለተኛው ደግሞ ንስሐ ነው። ንስሐ ደግሞ የሚገባበት መንገድ አለ። አሁን ምኑኑ ንስሐው ሳይሆን መንገዱ ተበላሽቷል። አሁን በሴኩላሪዝሙ ማለት ነው። ምንድነው ሲባል አንደኛ ኢንዲቪጁዋሊዝም፣ ይሄ ግለኝነት ወይ ደግሞ በእኔና በእግዚአብሔር መካከል ቤተክርስቲያን እግዚአብሔርም አያስፈልግም የሚል ይሄ ነፃ አስተሳሰብ በሚለው አመለካከት ሄዶ ካህናት ጋር ሄዶ ንስሐ መግባት የእረኝነት አገልግሎት አይፈልግም ሰው።
ስለዚህ ንስሐ ሳይገባ እንዲሁ እንዲማር ይፈልጋል፣ በአቋራጭ መንገድ ማለት ነው። እሱ ነው። ሁለተኛው ደግሞ ሚስጥረ ቁርባን የሚባለው ህይወት። አሁን ከዚህ ከራቅን ለምሳሌ የዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ይላል። ቅርንጫፍ ከወይን ከተለየ ህይወት የለውም እና ያለ እኔ ደግሞ ምንም ማድረግ አትችሉም ይላል። የሰው ልጅ ዕለት ዕለት ስጋው ደግሞ መቀበል አለበት። ምክንያቱም መንፈሳዊ ሰው ሆኗል። ኦርቶዶክሳዊ ሲጠመቅ የሥላሴ ልጅ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ጀምሮ ስናነብ ከስጋና ከደም መወለዳችን ቀርቷል፣ እነሱ የእግዚአብሔር ልጆች ይባላሉ፣ ከወንድ ወይ ከሴት ፍቃድ አልተወለዱም፣ ከስጋም ከደም ፍቃድ አልተወለዱም ይላል። አሁን ስለዚህ መንፈሳዊያን ስለሆንን እኛ ከሥላሴ ስለተወለድን ዕለት ዕለት መንፈሳዊ ምግብ ያስፈልገናል፣ ስጋና ደሙ ማለት ነው። አሁን ያንን ግን የሚቀበል ማህበረሰብ እየጠፋ ነው። ለምሳሌ ወይ ህፃናት ወይ አረጋውያን ናቸው የሚቀበሉት መጥተው። ለምንድን ነው ሲባል መሀል ላይ የኃጢአት መስሪያ ጊዜ እየተደረገ ታሰበ እና ምን አይተሽ ነው? አሁን እኔ አንድ ጊዜ ይገጠመኛል። አንዲት ልጅ ቆርባለሁ በቃ ማለት ልክ ስትማር በቃ ካሜራ እኮ ቃለ እግዚአብሔር ይይዛል። ለምሳሌ በካሜራ ተቀርጾ ወይ ደግሞ በሜሞሪ አሁን እኛ የምንቀረጸውን አይነት ይቀረጽና ይያዛል፣ ግን አይቆርብም። ሰይጣን ያምናል፣ ይንቀጠቀጣል፣ አይቆርብም። እኛ ብልጫችን በመቁረብ ነው ተብሎ ተማረችና በቃ ልጅቷ እድሜዋ ቢያንስ ከ20 እስከ 21 ነው። እቆርባለሁ ብላ ለቤተሰብ አስነገር በፍጹም። አሁን እንግዲህ እቺ ልጅ ለጭፈራ ገንዘብ ብትጠይቃቸው ወይ ደግሞ ለትምህርት ቤት ስለሚዘጋጅ ለአንድ ነገር ብትጠይቃቸው ሊሰጧት ይችላሉ። ምንም ገንዘብ ወጪ የለውም ይሄ ነገር፣ ግን አይቻልም ያሏት። ለምንድን ነው ሲባል ቁርባንን ከኃጢአት በኋላ የሚሰራ ነገር እየተቀረጸ ነው ማህበረሰብ ውስጥ። ስለዚህ አሁን የምትመለከቱ ይሄ መርሃ ግብር የምትመለከቱ ሰዎች ድንገት ከቁርባን ርቃችሁ ከሆነ ሴኩላሪዝም ውስጥ ናችሁ ማለት ነው። ይሄ ነው ዋናው ነገር። ሌላው ክህነት ነው። ክህነትን ክብሩ እየቀነሰ መጥቷል። ሰርግ፣ የጋብቻ ስርዓት አሁን መንፈሳዊ ሰው ግዴታው ነው በጋብቻ ስርዓት በመንፈሳዊ ጋብቻ መጋባት ማለት ነው። ምክንያቱም መንፈሳዊ እስከሆነ ድረስ ጋብቻው መንፈሳዊ ነው። በመንፈሳዊ በቤተ ክርስቲያን ውስጥ ደግሞ ሲጋባ ጋብቻው ቅዱስ፣ መኝታው ንጹህ ይሆናል። ከዛ በመዘጋጃ ቤት ግን ሲጋባ ድንገት እንግዲህ አሁን ጋብቻን ሴክሬቲዝም ማለት የሚቀርጸው ምንድነው? በውጪ ለመተጋገዝ ስሜትን ለማርካት ብሎ ነው የሚቀርጸው። ያ ነገር ይሁንና ከምርጫችን ሁኔታ ጀምሮ ነገሮች እየተበላሹ መጥተዋል። ስለዚህ የጋብቻ ሁኔታ የሚስጥረ ተክሊሉን ደግሞ እየቀነሰ መጥቷል። ከዛ በዛ ተብሎ ደግሞ በመንፈሳዊ ጋብቻ ለመከወን ደግሞ ሲመጡ ለራሱ ለሴኩላሪዝሙ ዓለም ምቹ እንዲሆን አድርገው ነው። ለምሳሌ ለቀረጻ ለሴሪሞኒ ብቻ ብለው የሚመጡ ሰዎች አሉ። ለውጭ ሀገር ፕሮሰስ ብቻ ብለው የሚመጡ ሰዎች አሉ። ለምሳሌ ተክሊል ሆኖ አንዳንድ ጊዜ ተክሊሉን ሳንፈጽም እንዲሁ ቪዲዮ ብቻ እንድንከውን አድርጉን ብለው የሚጠይቁ ሰዎች አሉ። እና ይህ የሴኩላሪዝሙ ዓለም ትልቁ ተጽዕኖ ነው። እዚህ ላይ በምን ምክንያት መጣ እንደዚህ አይነቱ ነገር? ለምሳሌ ይሄ በምን መጣ ሲባል የአክራሪ እስልምና ተጽዕኖ ነው የመጀመሪያው። ለምሳሌ አሁን ይሄ የአክራሪ እስልምና ተጽዕኖ ግራኝ አህመድ ከወረረ በኋላ ካህናት ተጨፍጭፎ ነበር፣ አብያተ ክርስቲያናትን አቃጥሎ ነበር። ከዛ የጣሊያን ወረራ አለ። እንደዚህ ያለ ሲደጋገም ሰዎች ማስቀደሳቸው ብቻ ትልቅ ነገር እየሆነ መጣ። አስቀድሶ መሄዱ ብቻ ወይ ደግሞ በሳምንት አንድ ጊዜ ብቻ መምጣት እንደዛ እየሆነ መጣ። ከዛ የዘመናዊ ትምህርትም ተጽዕኖ ደግሞ አለ ማለት ለአምልኮ ስርዓት ምንም ጊዜ ልጆች ሊያገኙ አልቻሉም። ለምሳሌ ቤተክርስቲያን አንድ ሰዓት ለሚያጠፉት ወላጅ ይከራከራል። አንድ ተኩል እንኳን ካጠፋ እንዴት ብሎ ይከራከራል። እና ይሄ ነገር አለ። ቀጥተኛ ያልሆነው አስተሳሰብ ላይ ነው የሚሰራው። ክህነትን ማጥላላት፣ ቁርባንን ማጥላላትና እንደ ኋላ ቀርነት መውሰድ፣ ይሄ ነገሮች አሉ። በዚህ መልኩ ማየት እንችላለን። እንግዲህ ሚስጥራትን ማረቅ ማለት ይሄ ነው። ሁለተኛው የምናየው ጉዳይ ደግሞ በአሁኑ ሰዓት አብዛኛው ወጣቱን ስንመለከተው ስለ መንፈሳዊ ነገር ስለ ቤተክርስቲያን እንሂድ፣ እንማር እና እወቅ፣ መጽሐፍ አንብብ፣ ተማር ሲባል ለመስማትም ለማዳመጥም ለምን በቃ ፍላጎት የለውም። በቃ ጆሮን ዘግቷል ለመንፈሳዊ ነገር ማለት ነው። እና ሃይማኖት ይህን ያክል ከትውልዱ ህይወት ውስጥ እየወጣ የመጣበት ሁኔታ ነው ያለው። እና እስኪ ይህንን እስኪ እንዴት